የኢሳያስ መጨረሻ ለኔ እንደ ሰናይ የኤርትራ ፓርት ኦፍ የኤርትራ ተወላጅነት ከዚህ በኋላ የኤርትራ ሉዓላዊነት የሚባል ነገር ጥያቄ ምልክት ውስጥ መግባት የለበትም ብዬ ነው ማምነው። ከዚህ በኋላ የኤርትራ ሉዓላዊነት የሚባል ነገር አይኖርም። ምክንያቱም ሻዕቢያ የኤርትራ ሉዓላዊነት ማስከበር አልቻለም፣ ማስጠበቅ አልቻለም። የኤርትራ ሉዓላዊነት ማስጠበቅ የሚችል የነበረው በሰላማዊ መንገድ ነው። የሌሎች ሀገሮችን ድንበር እየጣሰ ግን ድንበር የተነካቡ አይችልም። ካሁን በኋላ የኢትዮጵያ መንግስት ሊወስድ የሚችለው ማንኛውም ወታደራዊ የሚሆን የፖለቲካ ዲፕሎማሲ እርምጃዎች በሙሉ ተቀባይነት አላቸው። ዓለም አቀፍ ፖለቲካ ተቀይሯል። የቀይ ባህር ማዕበል መናወጥ ጀምሯል። ለ34 ዓመታት የቀጠናው የፖለቲካ ቁማርተኛ የነበሩት ኢሳያስ አፈወርቂ የመጨረሻው ምዕራፍ ላይ ደርሰዋልን? ሻዕቢያ በኢትዮጵያ ምድር የቆሰቆሰው እሳት እንዴት ወደ አስመራ ቤተ መንግስት ሊዛመት ቻለ? ግብጽ፣ ሳዑዲ አረቢያና ሌሎችም በዚህ ትርምስ ውስጥ ምን እያደቡ ይሆን? ዛሬ የምንነግራችሁ ታሪክ ሳይሆን በአይናችን ስር እየተፈጸመ ያለውን ታላቁን የቀጠናውን ሽግግር ነው። የኢትዮጵያ ጀቶች ወደ አዲ ሃሎ ቢተምሙ አሰብ ዳግም የኢትዮጵያ መተንፈሻ ብትሆን ምን ሊፈጠር ይችላል? ዛሬ ልዩ ትንታኔያችን ይህንን ያትታል። የሻዕቢያ የቤት ውስጥ ስሌት ለምን ከሸፈ? የሻዕቢያ መሪ ኢሳያስ አፈወርቂ አንድ ትልቅ ስህተት ሰርተዋል። እሱም የኢትዮጵያን ትዕግስት እንደ ፍርሃት መቁጠራቸው ነው። ሻዕቢያ ላለፉት በርካታ ወራት የውጊያ ሜዳውን ወደ ኢትዮጵያ በማምጣት የኢትዮጵያ መከላከያ ሰራዊትን በየቦታው በመበተን የማዳከም ስልት ተከትሎ ነበር። ሆኖም ግን የኢትዮጵያ መከላከያ ሰራዊት የመብረቅ ጥቃት ላይትኒንግ ኦፕሬሽን አቅሙን በተደጋጋሚ አሳይቷል። ሻዕቢያ ያደራጃቸውና የኢትዮጵያ የውስጥ ሻዕቢያዎች የምንላቸው የጥፋት ኃይሎች በአሁኑ ሰዓት የመከላከያን ጡጫ መቋቋም አቅቷቸዋል። የጦርነቱ ሜዳ አሁን ከኢትዮጵያ ተራሮች ወጥቶ ወደ አስመራ አዲ ሃሎና ወደ አሰብ ጠረፍ እየተቃረበ ነው። ኢሳያስ አፈወርቂ የፈራው እውነት ደርሷል። ኢትዮጵያ ካመረረች የሚያቆማት የለም። የቀጠናው ኃይላት ድብቅ ፍላጎት። በዚህ ፍጥጫ ውስጥ ኢትዮጵያና ኤርትራ ብቻ አይደሉም ያሉበት። ከበስተጀርባው ያሉት ኃይሎች ፍላጎት እንዲህ ይተነተናል። ግብጽ። ካይሮ ለሻዕቢያ የምታደርገው ድጋፍ የፍቅር ሳይሆን የጥቅም ነው። ግብጽ ኢትዮጵያን በሰሜንና በምስራቅ በሶማሊያ በኩል በውጥረት ውስጥ ማቆየት ትፈልጋለች። ዓላማዋ ኢትዮጵያ አይኗን በአባይ ወንዝ ላይ ተክላ ከማልማት አንስታ ወደ ድንበር ደህንነት እንድታዞር ማድረግ ነው። ግብጽ ሻዕቢያን የፈጠረችውና የሻዕቢያን መኖር የምትፈልገው ኢትዮጵያን እንደ ማነቆ እንዲይዝላትና የኢትዮጵያ ምድር ሰላምና ልማት እንዲርቀው ነው። ሳዑዲ አረቢያ ዘ ሬድ ሲ ጋርዲያን። ለሳዑዲ አረቢያ የቀይ ባህር የግል ገንዳዋ ነው። በየመን በኩል የኢራን ተላላኪዎች ሁቲዎች ስጋት ስለሆኑባት በኤርትራ በኩል የተረጋጋ ኃይል ትፈልጋለች። ሳዑዲ አረቢያ የሻዕቢያን መውደቅ ባጠላም በቦታው የሚተካው ኃይል ግን ለሳዑዲ ታማኝ እንዲሆን ትፈልጋለች። የኢትዮጵያ ወደ ቀይ ባህር መመለስ ለሳዑዲ አዲስ ስሌት ይዞባታል። ሳዑዲ ኢትዮጵያ ወደ ቀይ ባህር ከመዝመቷ በፊት የኢትዮጵያ ጥብቅ ወዳጅነት ከኢማራት መናጠቅና ወደ ራሷ ማዞር ትፈልጋለች። የተባበሩት አረብ ኤምሬትስ። ዩኤኢ በወደብ ግንባታና በንግድ መስመር የበላይነት ትሻለች። አቡዳቢ ከኢትዮጵያ ጋር ያላት ስትራቴጂካዊ ወዳጅነት እጅግ ጠንካራ የሚባል ሲሆን በቀይ ባህር ላይ ያላትን የንግድ የበላይነትና የብሔራዊ ደህንነት ኢኮኖሚ ጥቅሟ እንዳይነካ ዩኤኢ የጠንካራ አስተማማኝ ወዳጇ የኢትዮጵያ የአሰብ ባለቤትነት አጥብቃ ትፈልገዋለች። አለፍ ሲልም አሰብና አካባቢው ላይ ከኢትዮጵያ ጋር በርካታ የልማትና ደህንነት ፕሮጀክቶችን ከኢትዮጵያ ጋር ቀርጻ ወደ ሥራ ገብታለች። የሻዕቢያ ውድቀት ሰዓት መዳረስ። ኢትዮጵያ እታገስ ማለቷን አቁማ የጦር መሳሪያዎቿን ወደ አስመራ እያዞረች እንደሆነ ከሰሞኑን እየታዩ ያሉት የወታደራዊ እንቅስቃሴዎች አረጋግጠዋል። በመሆኑም ኢትዮጵያ አፈሙዟን ወደ አስመራ ካዞረች የሚከተሉት ሁነቶች እንደሚፈጸሙ የወታደራዊ ጠበብቶች ጠቁመዋል። የአዲ ሃሎ መፍረስ።
አንዲት ጥይት ወደ አዲ ሃሎ ቤተመንግስት አስመራ ላይ ከተተኮሰ ሰዓት ጀምሮ ለ34 ዓመታት የቆየው የጭቆና ስርዓት እንደየአሸዋ ቤት በፍጥነት መናድ ይጀምራል። የሻዕቢያ ወታደራዊ መዋቅር ከውስጥ የላላና የኢሳያስ ስርዓተ መንግስት በህዝቡም ሆነ በአብዛኛው ባለስልጣናት የተጠላ እንደመሆኑ ብዙ እድል የሚጠባበቁ አካላት በውስጡ እንደመኖራቸው ሻዕቢያ ከውስጥም ከውጭም በፍጥነት መፍረስ ይጀምራል። የአሰብ ነጻነት። አሰብ ከኤርትራ ማዕከላዊ መንግስት አስመራ 1300 ኪሎ ሜትር ትርቃለች። ሻዕቢያ ይህን ርቀት በወታደራዊ ኃይልም ሆነ መሬት አቀማመጥ ተከላክሎ አሰብን ሊያስቀር አይችልም። አሰብ በጥቂት ሰዓታት ውስጥ ወይም አሊያም ቀናት ውስጥ ወደ ቀድሞ ባለቤቷ ኢትዮጵያ ትመለሳለች። የኤርትራ ህዝብ ወደ ኢትዮጵያና አጎራባች ሀገሮች ፍልሰት። በባርነት ቀንበር ስር የነበረው የኤርትራ ህዝብ ወንድሙ የሆነውን የኢትዮጵያን ህዝብ ለመቀላቀል ወደ ድንበር ይተማል። ይህም ሻዕቢያን መጨረሻ እስትንፋስ ይዘጋል። የሽግግር መንግስት በኤርትራ። በኢትዮጵያ የተደራጁ የኤርትራ ዲሞክራሲያዊ ኃይሎችና በወታደራዊ ውስጥ ያሉት የለውጥ ፈላጊ አዲሷን ኤርትራን ማስተዳደር ይጀምራሉ። የኢሳያስ መሰደድ። የኤርትራው አምባገነን መሪ ኢሳያስ አፈወርቂ ወደ ካይሮ አሊያም ወደ ፖርት ሱዳን በመሸሽ ህይወታቸውን ለማዳን ይሞክራሉ። ታሪክ ራሱን ይደግማል። ኢትዮጵያ በአንድ ወቅት የነበራትን የቀይ ባህር ባለቤትነት ዳግም ልታረጋግጥ በደጃፍ ላይ ትገኛለች። ሻዕቢያ በኢትዮጵያ ላይ የጠነሰሰው ሴራ ተገልብጦ በራሱ ላይ ሊፈስ ተቃርቧል። የቀጠናው ሀገራት ፍላጎት ምንም ይሁን ምን የኢትዮጵያ ቆራጥነት የቀጣዩን ዘመን የታሪክ አቅጣጫ ይወስነዋል። ውድ ተመልካቾቻችን እናንተስ ምን ይመስላችኋል? ኢትዮጵያ አሰብን የማግኘት መብቷን በምን መልኩ ማረጋገጥ አለባት? የሻዕቢያ መጨረሻው ምን ይሆን? ሐሳባችሁን በኮሜንት አጋሩን። ይህም ቪዲዮ ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ አድርጉ። ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን ተጫኑ። ሰላም ለሀገራችን፣ ሰላም ለቀጠናችን።